ኢትዮጵያ በቱሪዝም ዘርፍ አስደናቂ የሚባል የ52 በመቶ እድገት በማስመዝገብ ከአፍሪካ ሁለተኛዋ ፈጣን አዳጊ ሀገር ለመሆን በቅታለች። ባለፉት ጥቂት ዓመታት በመንግስት የተከናወኑ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ዘርፉን ከገጽታ ግንባታ ባለፈ ለሀገራዊ ብልጽግና ዋነኛ ሞተር እንዲሆኑ አስችለውታል። ቱሪዝም በሀገር በቀል ኢኮኖሚ ሪፎርም ውስጥ ከተቀመጡ 5 አምዶች መካከል አንዱ እንዲሆንም ተደርጓል። ይህም ዘርፉ ለኢኮኖሚ ምሰሶነት ብቻ ሳይሆን ለማህበራዊ ትስስርና ለስራ ዕድል ፈጠራ ትልቅ እርሾ መሆኑን በተግባርም እያሳየ ይገኛል። በተጠናቀቀው የፈረንጆቹ ዓመት ብቻ ከ1.3 ሚሊዮን በላይ ዓለም አቀፍ ጎብኚዎች በማስተናገድም ከፍተኛ ቁጥርን አስመዝግባለች። የመዳረሻዎች ልማትና የገበታ ፕሮጀክቶችን ስንመለከት በአዲስ አበባ 4 ኪሎ ቤተመንግስት ሀ ተብሎ የተጀመረው አዳዲስ የቱሪስት መዳረሻ ልማት በሁሉም ማዕዘናት ተዳርሷል። በአብሮ እንብላ ባህላችን አብሮና አልማ በሚል መሪ ቃልም እየተከናወኑት እነዚህ ስራዎች ከተሞችን ዘልቀው ማዳረስም ችሏል። ወንጪ፣ ጎርጎራና ጨበራ ጩርጩራ፣ ሀላላ ኬላና የኮይሻ ፕሮጀክቶች እንዲሁም ሰሞኑን የተመረቁት የሎጎ የደንቢና የሸበሌ ሪዞርቶች የዘርፉ ስኬት ማሳያዎች ናቸው። የኮሪደር ልማትና የከተሞች ገጽታን ስንመለከት ደግሞ የከተሞች የኮሪደር ልማት የቱሪስቶችን ቆይታ የሚያራዝም ሲሆን በዚህ ረገድ አዲስ አበባ የአንበሳውን ድርሻ ወስዳለች። ከዚህ ጎን ለጎን ጥንታዊቷ ሐረር፣ ጎንደር፣ ባህር ዳር፣ ጅማና ቢሾፍቱ ደግሞ ጎብኚዎች እንዲቆዩባቸው በማድረግ ረገድ ከፍተኛ ሚናን እየተጫወቱ ይገኛሉ። በገበታ ለትውልድ በአማራ፣ በኦሮሚያ፣ በአፋርና በሶማሌና ሌሎች ክልሎች እየተገነቡ ያሉ መዳረሻዎች ቱሪዝም የኢኮኖሚ ምሰሶ መሆኑን በተጨባጭ ያረጋግጣሉ። የኮንፈረንስ ቱሪዝምና የኢትዮጵያ አየር መንገድ ደግሞ የአፍሪካ ትልቁ የኢትዮጵያ አየር መንገድ ማስፋፊያዎች ለዘርፉ ከፍታ ወሳኝ አስተዋጽኦ አበርክተዋል። አየር መንገዱ የዓለም አቀፍ ተጓዦችን ቆይታ በማራዘም በኢኮኖሚም ሆነ በገጽታ ግንባታው ላይ ትልቅ አሻራን አሳርፏል። ኢትዮጵያ የዲፕሎማሲ ማዕከልነቷን ወደ ኢኮኖሚ ጥቅም እየቀየረችው ትገኛለች። በባለፈው በጀት ዓመት እንኳን ከ150 በላይ ዓለም አቀፍ ኮንፈረንሶች የተካሄዱ ሲሆን ይህም ዘርፉ ከጠቅላላ ሀገር ውስጥ ምርት ያለውን ድርሻ ወደ 2.7 በመቶ ከፍ አድርጎታል። የአድዋ ድል መታሰቢያና አዲሱ ዓለም አቀፍ ኮንቬንሽን ማዕከልም አዲስ አበባን የኮንፈረንስ ቱሪዝም ማዕከል እያደረጓት ይገኛሉ። ሌላው አዲስ የታየው ክስተት የሀገር ውስጥ ቱሪዝም መነቃቃት ነው። ባለፈው ዓመት 1.5 ሚሊዮን ኢትዮጵያውያንን የሀገራቸውን አዳዲስ መዳረሻዎችን የጎበኙ ሲሆን ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ዓመታት ከ13 ሚሊዮን በላይ ሰዎች እነዚህን አካባቢዎች መጎብኘት መቻላቸውን ገልጸዋል። ቱሪዝም የውጭ ምንዛሪን በቀጥታ የምናገኝበት ፈጣን መንገድ ከመሆኑም ባለፈ ለሴቶችና ለወጣቶች የስራ ዕድል ፈጠራን በመፍጠር ረገድ የሚስተካከለው የለም። በአጠቃላይ መንግስት ያደረገው የፖሊሲ ማሻሻያ ተቋማዊ ቅንጅትን በማጠናከር የቱሪዝምን ከመሰረተ ልማት ጋር ከዲጂታል ሽግግር ጋርና ከስራ ፈጠራ ጋር አስተሳስሮታል። ይህም ኢትዮጵያ ያላትን ተዝቆ የማያልቅ የቱሪዝም ሀብት ለዓለም በማሳየት ሀገራዊ አንድነትና የኢኮኖሚ ብልጽግናን ለማረጋገጥ ትልቅ አቅም እየሆነ ይገኛል።